ከተማችን መሬታችን መጠለያችን መኖሪያችን ውቅያኖስ ባህርሽ ወንዞችና ሐይቆችሽ ሜዳና ተራራሽ ለምለሙ አካልሽ የተፈጥሮ ሀብትሽ ጥዑም አየርሽ እንማርሻለን ይበልጥ እንድናውቅሽ በስድስተኛ ክፍል ህብረተሰብ ትምህርት ይህ ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ የትምህርት መገናኛ ማዕከል በኤፍኤም 94.7 የትምህርት በሬዲዮ ጣቢያ የተዘጋጀ የሚቀርብ የስድስተኛ ክፍል የህብረተሰብ ትምህርት ነው። የትምህርቱ አዘጋጅ ሰለሞን ወንድሙ። ይበልጥ እንድናውቅሽ በስድስተኛ ክፍል ህብረተሰብ ትምህርት እንደምን ሰነበቱ መምህር? እንደምን ሰነበታችሁ ተማሪዎች? ደህና ናችሁ? ተማሪዎች ባለፈው ሳምንት የሬዲዮ ትምህርት ዝግጅት በምስራቅ አፍሪካ በተፈጥሮ እጽዋትና በዱር እንስሳት ስርጭት ላይ ተጽዕኖ ከሚያሳድሩ ምክንያቶች አንዱ ስለሆነው የአየር ንብረት ለውጥን በተመለከተ የተዘጋጀውን ትምህርት ተምራችኋል። በዛሬው በ19ኛው የህብረተሰብ የሬዲዮ ትምህርት ዝግጅት ደግሞ አፈርን ለመንከባከብ የምንጠቀምባቸውን ዘዴዎች በተመለከተ የተዘጋጀውን ትምህርት ይዘንላችሁ ቀርበናል። ሁላችሁም በጸጥታ አድምጡ እሺ። ተማሪዎች አፈርን መንከባከብ ለምን ይጠቅማል? አፈርን መንከባከብ ለምን ይጠቅማል? እስኪ የምታውቁትን እጃችሁን እያወጣችሁ ለክፍል መምህራችሁ ንገሯቸው። እባክዎ መምህር የተማሪዎቹን መልሶች ይቀበሏቸው። ተማሪዎች መልሱን ለክፍል መምህራችሁ ነገራችሁ? መልካም። ተማሪዎች አፈርን መንከባከብ የተፈጥሮ አካባቢን ለመጠበቅ፣ የአካባቢ ጉዳትን ለመከላከል፣ ብዝሃ ሕይወትን ለመጠበቅ፣ የአፈር መሸርሸርን ለመከላከል፣ ምርታማነትን ለመጨመር፣ የአካባቢ ሙቀትን ለመቀነስና የውሃ ብክለትን ለመቀነስ ይጠቅማል በማለት ከመለሳችሁ ትክክል ናችሁ። ተማሪዎች አፈርን ለመንከባከብ የምንጠቀምባቸው ዘዴዎች ምንድን ናቸው? አፈርን ለመንከባከብ የምንጠቀምባቸው ዘዴዎች ምንድን ናቸው? እስኪ የምታውቁትን እጃችሁን እያወጣችሁ ለክፍል መምህራችሁ ንገሯቸው። እባክዎ መምህር የተማሪዎቹ መልሶች ይቀበሏቸው። ተማሪዎች መልሱን ለክፍል መምህራችሁ ነገራችሁ? መልካም። ተማሪዎች አፈርን ለመንከባከብ ድነና፣ ዳግም ድነና፣ የእርከን ስራ፣ አግድም ማረስ፣ ጣምራ ደን፣ ዘርን በማፈራረቅ መዝራትና የመሳሰሉትን ዘዴዎች እንጠቀማለን በማለት ከመለሳችሁ ትክክል ናችሁ። ተማሪዎች በድነናና በዳግም ድነና መካከል ያለው አንድነትና ልዩነት ምንድነው? በድነናና በዳግም ድነና መካከል ያለው አንድነትና ልዩነት ምንድነው? እስኪ የምታውቁትን እጃችሁን እያወጣችሁ ለክፍል መምህራችሁ ንገሯቸው። እባክዎ መምህር የተማሪዎቹ መልሶች ይቀበሏቸው።
ተማሪዎች መልሱን ለክፍል መምህራችሁ ነገራችሁ? መልካም። ተማሪዎች ድነና ከዚህ ቀደም ደን ያልነበረበትን አካባቢ በእጽዋት ችግኞች የመሸፈን ተግባር ሲሆን ዳግም ድነና ደግሞ በአንድ ወቅት በደን ተሸፍነው በነበሩና በተለያዩ ምክንያቶች በተመነጠሩ አካባቢዎች መልሶ እጽዋትን የመትከል ተግባር ነው። ይህ የድነናና የዳግም ድነና ልዩነት ነው። በሌላ በኩል ሁለቱም ተግባራት የተራቆተ አካባቢን በመሸፈን የአፈር መከላትን ለመከላከል የሚተገበሩ መሆናቸውን ከገለጻችሁ ጥያቄውን በትክክል መልሳችኋል። ተማሪዎች የመሬት ገጽ ተመሳሳይ የደን ሽፋን የለውም። አንዳንድ ስፍራዎች በሳር ሌሎች ደግሞ በተለያዩ መጠን ባሏቸው ደኖች የተሸፈኑ ናቸው። ጥቂት ቦታዎች ደግሞ በእሾሃማ ቁጥቋጦዎችና በአጫጭር ዛፎች የተሸፈኑ ናቸው። በአንድ ወቅት በደን ተሸፍነው የነበሩ አካባቢዎች አግባብ በሌለው የተፈጥሮ ሀብት አጠቃቀም ምክንያት ደን አልባ ይሆናሉ። የደን መጨፍጨፍ በአፈር ሀብት ላይ የሚያስከትለውን ተጽዕኖ ለመግታት የድነናና የዳግም ድነና ተግባራት አስፈላጊ ናቸው። በአንድ ወቅት በደን ተሸፍነው የነበሩና የጠፉ ደኖችን ለመተካት የሚደረግ የችግኝ መትከል ተግባር ዳግም ድነና ይባላል። ምንም አይነት የደን ሽፋን ባልነበረው ስፍራ የሚከናወን የአዲስ ችግኝ መትከል ተግባር ደግሞ ድነና ይባላል። በተራቆቱ አካባቢዎችና ምንም አይነት የደን ሽፋን ባልነበረባቸው ስፍራዎች የሚከናወን የችግኝ መትከል ተግባር የአፈር ሀብትን ለመጠበቅና ለመንከባከብ በጣም ጠቃሚ ነው። ተማሪዎች የእርከን ሥራ ምንድን ነው? ለምንስ ይጠቅማል? የእርከን ሥራ ምንድን ነው? ለምንስ ይጠቅማል? እስኪ የምታውቁትን እጃችሁን እያወጣችሁ ለክፍል መምህራችሁ ንገሯቸው። እባክዎ መምህር የተማሪዎቹ መልሶች ይቀበሏቸው። ተማሪዎች መልሱን ለክፍል መምህራችሁ ነገራችሁ? መልካም። ተማሪዎች እርከን በከፍተኛ ስፍራዎች ላይ አፈር በዝናብ ወቅት በጎርፍ እንዳይጠረግ የሚሰራ መከላከያ ክትር ነው። የእርከን ሥራ አፈርን ለመንከባከብ ይጠቅማል በማለት ከተናገራችሁ ትክክል ናችሁ። ተማሪዎች በከፍተኛ ስፍራዎች አግድም ማረስ በዝናብ ጎርፍ የአካባቢውን አፈር በከፍተኛ ፍጥነት እንዳይሸረሸር ይጠቅማል። ሌላው አፈርን ለመንከባከብ ከሚሰሩ ተግባራት አንዱ ዘርን አፈራርቆ መዝራት ነው። በአንድ ማሳ ላይ የተለያዩ ዘሮችን በማፈራረቅ መዝራትና እንዲበቅሉ ማድረግ የአፈርን ምርታማነት ለማሳደግ ይረዳል። በተጨማሪም ዘርን አፈራርቆ መዝራት የአፈር መከላትን ያስወግዳል፣ የአፈር ለምነትን ይጠብቃል፣ ሰብል አጥፊ ነፍሳትን ወይም ተዋሲያንን መራባት እንዳይችሉ ያደርጋል ወይም የመራባት ስርዓታቸውን ይቆጣጠራል። በኬሚካል ማዳበሪያ መጠቀምን ይቀንሳል። የአጥፊ ነፍሳት መጠናከርንም እንዲሁ ይቀንሳል። በሽታዎችን ይከላከላል። አረምንም ለመቆጣጠር ይረዳል። ተማሪዎች የጣምራ ደን እርሻ አፈርን ለመንከባከብ የሚከናወን ሌላ ተግባር ነው። የጣምራ ደን እርሻ ገበሬዎች ከእርሻና ከከብት እርባታ ተግባራቸው ጋር ጎን ለጎን በእርሻ ማሳዎች ላይ ዛፎች በማብቀል የሚከናወኑ ተግባራት ናቸው። በጣምራ ደን እርሻ የሚተከሉ ዛፎች ተጨማሪ ገቢ ለማግኘትና የተፈጥሮ ሚዛንን ለመጠበቅ ያስችላሉ። ተማሪዎች
አሁን ደግሞ የዕለቱን ትምህርት ፍሬ ሐሳብ ላስታውሳችሁ። አፈርን ለመንከባከብ ድነና፣ ዳግም ድነና፣ የእርከን ሥራ፣ አግድም ማረስ፣ ጣምራ ደን፣ ዘርን በማፈራረቅ መዝራትና የመሳሰሉትን ዘዴዎች እንደምንጠቀም፣ አፈርን መንከባከብ የተፈጥሮ አካባቢን ለመጠበቅ፣ የአካባቢ ጉዳትን ለመከላከል፣ ብዝሃ ሕይወትን ለመጠበቅ፣ የአፈር መሸርሸርን ለመከላከል፣ ምርታማነትን ለመጨመር፣ የአካባቢ ሙቀትን ለመቀነስና የውሃ ብክለትን ለመከላከል እንደሚጠቅም፣ ድነና ከዚህ ቀደም ደን ያልነበረበትን አካባቢ በእጽዋት ችግኞች የመሸፈን ተግባር ሲሆን፣ ዳግም ድነና ደግሞ በአንድ ወቅት በደን ተሸፍነው በነበሩና በተለያዩ ምክንያቶች በተመነጠሩ አካባቢዎች መልሶ እጽዋትን የመትከል ተግባር መሆኑን፣ ድነናና ዳግም ድነና የተራቆተ አካባቢን በመሸፈን የአፈር መከላትን ለመከላከል የሚተገበሩ መሆናቸውን፣ የመሬት ገጽ ተመሳሳይ የደን ሽፋን የሌለው መሆኑን፣ አንዳንድ ስፍራዎች በሳር ሌሎች ደግሞ በተለያየ መጠን ባላቸው ደኖች፣ ጥቂት ቦታዎች ደግሞ በእሾሃማ ቁጥቋጦችና ባጫጭር ዛፎች የተሸፈኑ መሆናቸውን፣ የደን መጨፍጨፍ በአፈር ሀብት ላይ የሚያስከትለውን ተጽዕኖ ለመግታት የድነናና የዳግም ድነና ተግባራት አስፈላጊ መሆናቸውን፣ በአንድ ወቅት በደን ተሸፍነው የነበሩና የጠፉ ደኖችን ለመተካት የሚደረግ የችግኝ መትከል ተግባር ዳግም ድነና እንደሚባል፣ ምንም አይነት የደን ሽፋን ባልነበረው ስፍራ የሚከናወን የአዲስ ችግኝ መትከል ተግባር ደግሞ ድነና በመባል እንደሚታወቅ፣ በተራቆቱ አካባቢዎችና ምንም አይነት የደን ሽፋን ባልነበራቸው ስፍራዎች የሚከናወኑ የችግኝ መትከል ተግባራት የአፈር ሀብትን ለመጠበቅና ለመንከባከብ በጣም ጠቃሚ መሆናቸውን፣ እርከን በከፍተኛ ስፍራዎች ላይ አፈር በዝናብ ወቅት በጎርፍ እንዳይጠረግ የሚሰራ መከላከያ ክትር መሆኑን፣ ሌላው አፈርን ለመንከባከብ ከሚሰሩ ተግባራት ዘርን አፈራርቆ መዝራት አንዱ መሆኑን፣ በአንድ ማሳ ላይ የተለያዩ ዘሮችን በማፈራረቅ መዝራትና እንዲበቅሉ ማድረግ የአፈርን ምርታማነት ለማሳደግ የሚረዳ መሆኑን ተምራቸዋል። በመጨረሻም ጥቂት ጥያቄዎችን ልጠይቃችሁ። እናንተም እጃችሁን እያወጣችሁ መልሱን ለክፍል መምህራችሁ ተናገሩ። የመጀመሪያው ጥያቄ የእርከን ሥራ ምንድን ነው? የእርከን ሥራ ምንድን ነው? ተማሪዎች መልሱን ለመምህራችሁ ነገራችሁ? መልካም። ተማሪዎች እርከን በከፍተኛ ስፍራዎች ላይ አፈር በዝናብ ወቅት በጎርፍ እንዳይጠረግ የሚሰራ መከላከያ ክትር ነው በማለት ከመለሳችሁ ትክክል ናችሁ። አሁን ደግሞ ሁለተኛውንና የመጨረሻውን ጥያቄ ላቅርብላችሁ። አፈርን መንከባከብ ለምን ይጠቅማል? አፈርን መንከባከብ ለምን ይጠቅማል?
ተማሪዎች መልሱን ለመምህራችሁ ነገራችሁ? መልካም። ተማሪዎች አፈርን መንከባከብ የተፈጥሮ አካባቢን ለመጠበቅ፣ የአካባቢ ጉዳትን ለመከላከል፣ ብዝሃ ሕይወትን ለመጠበቅ፣ የአፈር መሸርሸርን ለመከላከል፣ ምርታማነትን ለመጨመር፣ የአካባቢ ሙቀትን ለመቀነስና የውሃ ብክለትን ለመከላከል ይጠቅማል በማለት ከተናገራችሁ ትክክል ናችሁ። ተማሪዎች የዛሬው የትምህርት ርዕስ በዚህ ይጠናቀቃል። በቀጣዩ ሳምንት በሌላ የትምህርት ርዕስ እስከምንገናኝ ድረስ ደህና ይሁኑ መምህር፣ ደህና ሁኑ ተማሪዎች።